በመካከለኛው ምስራቅ ሰማይ ስር የሚስተጋባው የፈንጂ ድምጽ ለብዙዎች የሞትና የሰቆቃ አዋጅ ቢሆንም ለአንዳንዶች ግን የገቢ ማሽናቸው የሚንቀሳቀስበት የንግድ ሙዚቃ ነው። የሰው ልጅ እልቂትና የከተሞች ውድመት በዜና ረፍት ላይ በሚነገርበት በዚህ ወቅት ከትዕይንቱ ጀርባ የዓለምን የኢኮኖሚ ካርታ የሚቀይሩ ጥልቅ የጥቅም ስሌቶች እየተከናወኑ ናቸው። የነዳጅ ዋጋ መናር፣ የጦር መሳሪያ ማከማቻዎች መሟጠጥና የንግድ መስመሮች መቃወስ የዓለምን ሀያላን በትርፍና በኪሳራ መክፈያ መስመር ላይ አቁሟቸዋል። በዛሬው ዓለም አቀፍ ትንታኔያችን ከጥይትና ከባሩድ ጀርባ የሚካሄደው የኢኮኖሚ ሽሚያ እስከየት እንደሚዘልቅና የትኞቹ ሀገራት ከዚህ ትርምስ ውስጥ ትርፍን እያሰሉ እንደሆነ እንመለከታለን። ዳዊት አርያ ያዘጋጀውን ክብሮም ወርቁ አቀርበዋለሁ። በመካከለኛው ምስራቅ የሚቀሰቀሱ ግጭቶች ለዘመናት የዓለም ጂኦፖለቲካዊና ኢኮኖሚያዊ ሚዛን ሲያናጉ ቆይተዋል። ቀጣናው የዓለምን 1/3 የነዳጅ ፍላጎት የሚሸፍንና የዓለም የንግድ እንቅስቃሴ በብዛት የሚስተናገድበት ቀይ ባህርን የመሰሉ ቁልፍ የውሃ መስመሮች ባለቤት በመሆኑ እዚህ ስፍራ የሚነሳ ትንሹም ረብሻ በዓለም ዙሪያ በሚገኙ የገበያ ማዕከላት ላይ መንገጫገጭ የመፍጠር አቅሙ ከፍተኛ ነው። ጦርነትና አለመረጋጋት በመጀመሪያው ረድፍ የሰው ልጅ ሕይወት ቢቀጥፉም በሌላኛው ገጽታ ግን ለተመረጡ አገራትና ግዙፍ ተቋማት ያልታሰበ የኢኮኖሚ ትርፍ ይዘው ይመጣሉ። ይህ የጦርነት ኢኮኖሚ ተብሎ የሚጠራው ክስተት በተለይም ግጭቱ በቀጥታ ባልነካቸው ነገር ግን የአቅርቦትና የፍላጎት ሰንሰለቱን በሚቆጣጠሩ አገራት ላይ ጎልቶ ይታያል። በዚህ ረገድ ሩሲያ ከምታገኘው የነዳጅና የተፈጥሮ ጋዝ ገቢ ጀምሮ እስከ አሜሪካ የጦር መሳሪያ ሽያጭ ድረስ ያለው ሂደት የጂኦፖለቲካዊ ውጥረቶች የኢኮኖሚ ትርፍ ማግኛ መሳሪያ መሆናቸውን ያረጋግጣል። ከታሪካዊ ዳራ አንጻር ሲታይ የመካከለኛው ምስራቅ አለመረጋጋት ሁልጊዜም የነዳጅ ገበያን የጦር ሜዳ ሲያደርገው ቆይቷል። እንደ ሮይተርስና ብሉምበርግ ያሉ የመገናኛ ብዙሃን እንደሚዘግቡት በታሪክ አጋጣሚዎች ሁሉ በቀጣናው ውጥረት ሲነግስ የነዳጅ ዋጋ በከፍተኛ ሁኔታ ይጨምራል። ከዚህ ሁኔታ ትልቅ የኢኮኖሚ ትርፍ ከሚያፍሱ ሀገራት መካከል ሩሲያ በቀዳሚነት ትጠቀሳለች። ሩሲያ የዓለም ግዙፍ የነዳጅና የተፈጥሮ ጋዝ ላኪ እንደመሆኗ የዋጋ መጨመሩ ወደ ግምጃ ቤቷ የሚፈሰውን የውጭ ምንዛሬ መጠን በእጥፍ ያሳድገዋል። በተለይም አውሮፓ ከመካከለኛው ምስራቅ የሚመጣው የኢነርጂ አቅርቦት ሊቋረጥ ይችላል የሚል ስጋት ሲገባባት አማራጭ ፍለጋ አይኗን ወደ ሰሜኑ ሀያል ሀገር ማዞሯ የማይቀር ይሆናል። ዘኢኮኖሚስት መጽሔት በቅርቡ ባወጣው ትንታኔ ሩሲያ በዩክሬን ላይ የከፈተችውን ጦርነት ለመደገፍ የሚያስፈልጋትን የገንዘብ አቅም የምታገኘው በከፊል በመካከለኛው ምስራቅ ውጥረት ምክንያት በሚጨምረው የነዳጅ ገቢ ነው። ይህ ሁኔታ ሩሲያ የኢነርጂ ሀብቷን እንደ ዲፕሎማሲያዊና ኢኮኖሚያዊ መሳሪያ እንድትጠቀምበት ሰፊ ዕድል ይፈጥርላታል። በሌላ በኩል ደግሞ የዓለም ሀያሉ ሀገር አሜሪካ በመከላከያ ኢንዱስትሪዎቿ አማካኝነት ከጦርነቱ ከፍተኛ ትርፍ ትሰበስባለች። በመካከለኛው ምስራቅ ግጭቶች ሲበረቱ እንደ ሎክሂድ ማርቲን፣ ሬቲዮን እና ቦይንግ ያሉ ግዙፍ ኩባንያዎች ከመቼውም ጊዜ በላይ የሥራ ትዕዛዝ ይበዛላቸዋል። እንደ ስትራትፎር ያሉ የጂኦፖለቲካ ትንታኔ ተቋማት እንደሚጠቁሙት ደግሞ ቀጣና ውስጥ የሚገኙት የአሜሪካ የቅርብ አጋሮች ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና እስራኤል ራሳቸውን ለመከላከልና ወታደራዊ የበላይነትን ለመያዝ ሲሉ በሚሊዮን ዶላሮች የሚያወጡ ሚሳኤሎችን፣ ዘመናዊ ተዋጊ አውሮፕላኖችንና የመከላከያ ስርዓቶችን ከአሜሪካ ይገዛሉ። ይህ የጦር መሳሪያ ሽያጭ ለአሜሪካ ኢኮኖሚ ግዙፍ የገቢ ምንጭ ከመሆኑም በላይ በሚሊዮን ለሚቆጠሩ ዜጎቿ የሥራ ዕድል የሚፈጥር የኢንዱስትሪ ዘርፍ ሆኖ ያገለግላል። ፎሬን ፖሊሲ መጽሔት እንደሚለው በመካከለኛው ምስራቅ ቀጣይነት ያለው ውጥረት ለአሜሪካ የጦር መሳሪያ አምራቾች የማያልቅ የገበያ ዕድል ነው። የባህረ ሰላጤው ሀገራትም ቢሆኑ ምንም እንኳ ጦርነቱ በቅርብ ርቀት ቢካሄድም ግጭቱ እስካልነካቸው ድረስ ከኢኮኖሚ ንረቱ ተጠቃሚ ይሆናሉ። ኳታር በዓለም ላይ ካሉ የተፈጥሮ ጋዝ አምራቾች መካከል ግንባር ቀደም በመሆኗ አውሮፓውያን ከሩሲያ ወይም ከሌሎች የጦርነት ቀጠናዎች የሚመጣውን የኃይል ምንጭ ለመተካት አይናቸውን ወደ ኳታር ፈሳሽ ጋዝ ያዞራሉ። ይህም ኳታርን በዓለም ላይ እጅግ ባለጸጋ ከሆኑ ሀገራት ተርታ እንድትሰለፍ አድርጓታል። አልጀዚራና ሌሎች የዜና ምንጮች እንደዘገቡት የኳታር ኢነርጂ ገቢ ባለፉት ጥቂት ዓመታት ውስጥ ከፍተኛ ጭማሪ አሳይቷል።
በተመሳሳይ ሳውዲ አረቢያ በዓለም አቀፍ ደረጃ የነዳጅ አቅርቦት እጥረት ሲከሰት የምርት መጠኗን ከፍ በማድረግ የገበያ ድርሻዋን የማስፋትና የዋጋ ንረቱን ለራሷ በጀት ማሟያነት የመጠቀም ስትራቴጂን ትከተላለች። ይህ ሁኔታ የአገሪቱን ቪዥን 2030 የተሰኘ ግዙፍ የልማት ዕቅድ በገንዘብ ለመደገፍ ትልቅ አጋጣሚ ይፈጥራል። በዚህ የጥቅም ሽሚያ ውስጥ የደቡብ እስያዋ ግዙፍ አገር ህንድም የራሷን ድርሻ ለማስጠበቅ እየጣረች ነው። በመካከለኛው ምስራቅ ባለው አለመረጋጋት ምክንያት እንደ ቀይ ባህር ያሉ የንግድ መስመሮች ስጋት ውስጥ ሲወድቁ ዓለም አቀፍ ኩባንያዎች የአቅርቦት ሰንሰለታቸውን ወይም ሰፕላይ ቼን ይበልጥ አስተማማኝ በሆነ ስፍራ ለማስፋት ህንድን እንደ ምቹ አማራጭ ይመለከቷታል። የፋይናንሻል ታይምስ ዘገባ እንደሚጠቁመው ህንድ ከሩሲያ በቅናሽ ዋጋ የምታገኘውን ድፍድፍ ነዳጅ በሀገር ውስጥ ካጣራች በኋላ በውድ ዋጋ መልሳ ለአውሮፓ ገበያ በማቅረብ ከፍተኛ የውጭ ምንዛሬ ታገኛለች። ይህ ነዳጅን አጥብቶ የመሸጥ ንግድ ህንድን በዓለም አቀፍ የኢነርጂ ገበያ ውስጥ ቁልፍ ተዋናይ ያደርጋታል። በተጨማሪም ቻይና በመካከለኛው ምስራቅ ካለው የነዳጅ እጥረት ስጋት በመነሳት የኤሌክትሪክ መኪናዎቿን ገበያ ለማስፋት ትጠቀምበታለች። የነዳጅ ዋጋ ሲጨምር ሰዎች ወደ ኤሌክትሪክ መኪናዎች መዞራቸው ለቻይናውያኑ BYD እና ሌሎች ኩባንያዎች ትልቅ ዕድል መፍጠሩን የሲጂቲኤን ዘገባዎች ያመለክታሉ። ቱርክም በበኩሏ በጂኦግራፊያዊ አቀማመጧ በመጠቀም በጦርነት ወቅት እንደ አማራጭ የንግድና የትራንዚት ማዕከልነት ትጠቀማለች። በጎረቤት ሶሪያ ወይም ኢራቅ አካባቢ ግጭቶች ሲኖሩ የንግድ ዕቃዎች በቱርክ በኩል እንዲያልፉ ይገደዳሉ። ይህም ለሀገሪቱ የትራንስፖርትና የሎጂስቲክስ ዘርፍ ትልቅ መነቃቃትን ይፈጥራል። ቲአርቲ ወርልድ እንደሚዘግበው ቱርክ በቅርብ ዓመታት ያመረተቻቸው ዘመናዊ የጦር መሳሪያዎች በተለይም የባይራክተር የሰው አልባ በራሪ ድሮኖች በቀጣናው ባሉ ሀገራት ዘንድ ከፍተኛ ፍላጎት አሳድረዋል። እነዚህን መሳሪያዎች ለቀጣናው ሀገራት በመሸጥ ቱርክ ወታደራዊ ተጽዕኖዋን ከማሳደግ ባለፈ የኢኮኖሚ አቅሟን እየገነባች ትገኛለች። ይህ ሁኔታ ቱርክን በመካከለኛው ምስራቅ ፖለቲካ ውስጥ ወሳኝ ደላላና ተጠቃሚ ያደርጓታል። ይሁን እንጂ ይህ ሁሉ የጥቅም ስሌት የራሱ የሆኑ ተቃራኒ ገጽታዎችና ስጋቶችም አሉት። የቤሊንግ ካትና ሌሎች የምርመራ ተቋማት እንደሚያሳዩት የጦርነት ትርፍ በአብዛኛው የሚሰበሰበው በጥቂት ሀያላንና ግዙፍ ኩባንያዎች እጅ ነው። በሌላኛው ወገን ግን በመካከለኛው ምስራቅ ያለው ውጥረት የዓለም አቀፍ የባህር ትራንስፖርት ዋጋን በመጨመር በታዳጊ ሀገራት ላይ የከፋ የዋጋ ግሽበትና የኑሮ ውድ ነትን ያስከትላል። በተለይም በአፍሪካና በእስያ የሚገኙ ድሃ ሀገራት የነዳጅና የምግብ ዋጋ ሲንር ከፍተኛ የኢኮኖሚ ቀውስ ውስጥ ይወድቃሉ። ይህ የሚፈጠረው የጥቅም አለመመጣጠን ዓለም አቀፋዊ የፍትህ ጥያቄዎችን የሚያስነሳ ሲሆን የአንዳንዶች ብልጽግና በሌሎች ስቃይ ላይ መገንባቱ የሞራል ጥያቄም ጭምር ነው። ለማጠቃለል በመካከለኛ ምስራቅ የሚከሰቱ ግጭቶች ዓለም አቀፋዊ አንድምታቸው ከፖለቲካዊ ውሳኔዎች ባለፈ በኢኮኖሚያዊ ጥቅሞችም የተተበተበ ነው። ጦርነቱ ለአንድ ወገን ውድመትና ስደት ሲሆን ለሌላው ወገን ግን የሀብት ማከማቻና የገበያ የበላይነት ማረጋገጫ ሆኖም ያገለግላል። ሩሲያ በነዳጅ፣ አሜሪካ በጦር መሳሪያ፣ ኳታር በጋዝ፣ ህንድና ቱርክ ደግሞ በንግድ መስመሮቻቸው አማካይነት ከዚህ ትርምስ ውስጥ ትርፍን ያሰላሉ። የወደፊት አቅጣጫዎች እንደሚያሳዩት የዓለም ሀያላን በቀጠናው ሰላም እንዲሰፍን ከሚያደርጉት ዲፕሎማሲያዊ ጥረት ጀርባ የየራሳቸውን የኢኮኖሚ ጥቅም ለማስጠበቅ የሚያደርጉት ሽሚያ ይቀጥላል። የኢነርጂ ሽግግሩና አዳዲስ የንግድ መስመሮች መፈጠር የትግሉን መልክ ሊቀይሩት ቢችሉም የጦርነትና የጥቅም ጋብቻ ግን በመካከለኛው ምስራቅ ምድር ለረጅም ጊዜያት አብሮ የሚቆይ ይመስላል። ይህን ዓለም አቀፍ ትንታኔ ስናዘጋጅ ፎሬን ፖሊሲን፣ ዘ ኢኮኖሚስትን፣ ፋይናንሻል ታይምስን፣ ብሉምበርግንና ሮይተርስን ተጠቅመናል።